እድሜ ጠገብ ትዝታን የሚያጭሩ መኪኖችን ጨምሮ ሌሎች እጅግ ዘመናዊ የሆኑ መኪናዎችን ያካተተ ይሆናል ማለት ነው። ስምንተኛ ከሳቅ ሴንትራል ጋር በመተባበር ልዩ የሳቅ ምሽት ከልዩ ጃዝ ባንድ ጋር የሚዘጋጅ ሲሆን ዘጠነኛ ለ15 ቀናት የሚቆዩ ልዩ ልዩ ኮንሰርቶች ይካሄዳሉ። ከ15 ቀናት ኮንሰርቶቹ መካከል ሁለቱ እጅግ ታላቅ የሆኑ የሙዚቃ ድግሶች የሚቀርቡባቸው ፕሮግራም ነው የሚሆኑት። ቅዳሜ ነሐሴ 30 እና ሐሙስ ጳጉሜ 5 ላይ የሚካሄዱ ይሆናል ሁለቱ ኮንሰርቶች። ስፖንሰሮቻችንን በተመለከተ አደይ አዲስ ዓመት ታላቅ ኤክስፖ እና ፌስቲቫል ላይ ለተነሳንበት ሁለገብ ዓላማ በመረዳት ዝግጅቱን ስፖንሰር በማድረግ የደገፉን እንዲሁም ምርትና አገልግሎታቸውን ለማስተዋወቅ የፈቀዱልን በጣም በርካታዎች ናቸው። ምስጋናችንም ለእነሱ ከልብ ነው። ለዚህ ዝግጅት መሳካት የአንበሳውን ድርሻ ወስደው ግን ስፖንሰር ላደረጉ አካላት ስማቸውን በመጥራት ምስጋና ማቅረብ ስለሚኖርብኝ፣ አንደኛ የኢትዮጵያ ንግድ ባንክ እናመሰግናለን። ሁለተኛ ለያንጎ ምስጋናችንን እናቀርባለን። ሶስተኛ ለኮካ ማስተርስ ትሬዲንግ ለኮካ በማስተርስ ትሬዲንግ ስም ታላቅ ምስጋናችንን እያቀረብን ከዚህ በመቀጠል የኮንሰርቱን በሚመለከቱ የሚኖሩ ዝርዝር መረጃዎችን ፕሮጀክቱ ከማስተርፒስ ስራ አስኪያጅ ከአቶ ባሴ ጋር ዲቴሉን ነገር እናገኛለን። ድጋሚ ይቅርታ እንጠይቃለን ስለተፈጠረ። ሰላም እንዴት ናቸው? አብዛኛው ነገር ባልደረቦች ገልጸውታል። አደይ አዲስ ዓመት ፌስቲቫል ከ13,000 በቀን እስከ 15,000 ሰው እንጠብቅበታለን። እዚህ ኢቨንት ላይ የተለያዩ አርቲስቶች ኢንቫይት አድርገናል። ውል አስረናል። እነሱን አትሊስት በአጭሩ ለመግለጽ እሞክራለሁ። ከአንጋፋ አርቲስቶች መካከል ከነጸጋዬ ጀምሮ እነ ግዛቸው፣ ጌታቸው ኃይለማርያም፣ ዘኑጋ ግርማ፣ ሀና ግርማ፣ ቃቆ፣ አትናቲ፣ ሮባ ጁኒየር፣ እነ ኬቢ እነዚህ ካስፈረምናቸው ውስጥ ከ30 አርቲስቶች መካከል በጥቂቱ ነው። እዚህ ኢቨንት ላይ ለየት ያለ ፕሮግራሞች አብዛኛው ነገር ጓደኞች ገልጸውታል። እዚህ ፕሮግራም ላይ ብዙ ነገር የተለያዩ እድሜ ክልልን የሚያካትቱ ፕሮግራሞች አሉ። ማንም ሰው እንዳይቀር ይበቃል። አመሰግናለሁ። ቦታችን ላይ ያሉ ነገሮችን በሙሉ ምንም ዝግጅታችን የምናጠናቅቅበት ሁኔታ ነው ያለው። በሽያጭ ደረጃ በቦታ ሽያጭ ደረጃ የተጠቀሰ ነገር አለ። 75% ድረስ ሽያጭ ተጠናቋል። በቦታ ደረጃ እንግዲህ የቀረው 25% ደግሞ እስከሚከፈት ድረስ ያለ የሚጠናቀቅበት ሁኔታ ነው የሚሆነው። ይህ ማለት በሁሉም መልክ ስኬታማ ሆነናል ማለት ነው። ሌላው በደንብ እዚህ ጋር ታስታውሱት የሚገባው ነገር ቦታው ለእንደዚህ አይነት ነገር አልለመደም። አዲስ ኮንቬንሽን ሴንተር አዲስ ነው። ደረጃውን የጠበቀ ነው። በጣም ምቹ ነው። በጣም ብዙ መኪኖችን ይይዛል። በተነገረ መሰረት ከ1000 በላይ መኪኖችን ይይዛል። ይህ ሁሉ ሆኖ ግን እንደዚህ አይነት ዝግጅቶች እስካሁን ድረስ አልተካሄዱበትም። ስለዚህ ለመጀመሪያ ጊዜ ነው እያስለመድን ያለ ነው እና ይህንን ሁሉ ቻሌንጅ ወስደን ቢሆን በጣም በጥሩ ሁኔታ ላይ እየሄደ ያለና አሁን ላይ 75% ሽያጭ የቦታ ሽያጭ አጠናቅቀናል ማለት በጣም ቆንጆ የሚባል ስኬት ነው። እስካሁን ድረስ ሲነገሩ የነበሩ ስኬቶች እንዳሉ ሆነው ስለዚህ ባለፈው ጊዜ የነበረው ጋዜጣዊ መግለጫ ላይ የተነሱ የነበሩ ጥያቄዎች ዛሬ ላይ መልስ አግኝታችኋል ብለን እናስባለን የሚዲያ አባላት። ሆኖም ግን አሁንም ቢሆን ደግሞ ጥያቄዎችን ካሉ ጥያቄዎችን ስለምናስተናግድ አስተባባሪዎች ማይክ በማንቀሳቀስ እንድታግዙ እና ጥያቄዎች ካሉ ማንሳት ይቻላል። እኛውን ምርት አሁን ያለው ገበያ በዚህ ዋጋ ነው። በ30% ወይም በ15% በ20% ሊሆን ይችላል ቀንሼ እሸጣለሁ ሲል በእናንተ በኩል ቁጥጥር ታደርጋላችሁ ወይ? ይሄ እርግጥ ነው ወይስ ዝም ብሎ ለማስታወቂያ? ህፃናት መጫወቻዎች ላይ የህፃናት መጫወቻ አለ ብላችኋል እና አንዳንድ እነዚህ ኤክስፖዎች ሲደረጉ የህፃናት መጫወቻዎች በጣም ውድ ይሆናሉ ከሚገባው በላይ። ልጆች ደግሞ ተጫውተው ስለማይጠግቡ ወላጆች በጣም ይቸገራሉ እና ከዚህ አንጻር ምን አይነት ሀሳብ ያለ ነፃ ነው ወይስ እንደዚህ 20% 30% ቅናሽ አድርጋችኋል? ሌላው ጥያቄ ምንድነው የመጨረሻው ኮንሰርት ሁለቱ ኮንሰርቶች ላይ የተለየ ክፍያ አለው ወይ?
የተለየ ክፍያ ካለው ደግሞ ቀድሞ ለገበያ የገባው ማህበረሰብ በምን አይነት መንገድ ነው የሚስተናገደው? ጥያቄዎች እነዚህ ናቸው። አመሰግናለሁ። አመሰግናለሁ ጥያቄውን ስላቀረብ። ከዚህ በፊትም በነበረው ነገር ላይ ሲመስለኝ ብዙ ጥያቄዎች ነው የሚሆኑት። ከ15% እስከ 30% ከፍተኛ ቅናሽ እናደርጋለን ስትሉ ገበያውን ትቆጣጠራላችሁ የሚል ጥያቄ ነው ያነሳው። እኛውን በመግለጫችን ላይ ሰጠነው መሰረታዊ የፍጆታ እቃዎች የሆኑት ላይ ከአዲስ አበባ ንግድ ማህበራትና ንግድ ቢሮ ጋር በመተባበር አምራቹ ቀጥታ ኤግዚቢሽኑ ላይ ገብቶ ለማህበረሰቡ ቀጥታ ፕሮዳክቱ የሚሸጥበት ነፃ መድረክ ስላዘጋጀን እነሱ ቦታው ላይ ተገኝተው ለህብረተሰቡ ሽንኩርት ለበዓል ቀን ሽንኩርት ይጨምራል በተመጣጣኝ ከእርሻ ወደ ኤክስፖ አምጥተው ይሸጣሉ በተመጣጣኝ ዋጋ። መሰረታዊ ያልናቸው ጥራጥሬና የሰብል እህሎች ብዙዎቹም ሜንሽን ማድረግ እንችላለን። ያው ጤፍ በጣም ልዩነት ይኖረዋል ከገበያው ጋር። ፍራፍሬና አትክልቶች ይኖራሉ። እንቁላልና የወተት ተዋጽኦ እንደዚሁ በአዲስ አበባ ንግድ ማህበራት ጋር በመተባበር ቅናሽ ዋጋ የሚያቀርቡ አካላትን ቦታው ላይ አስገብተን የምናቀርብ ነው የሚሆነው። መሰረታዊ ላይ ያለው ሜንሽን ያደረግነው። ሁለተኛ ጥያቄ ላይ የህፃናት መጫወቻዎች ላይ የዋጋ ታሳቢ ያደርጋቸዋል ነው። ብዙ ጊዜ ሰዎች ልጆቻቸውን ለቤት ትተው ነው የሚመጡት ኤክስፖ ሲመጡ እና እንደዛ እንዳይሆን ነው እኛ ይሄን ልዩ የህፃናት ኮርነር ሰተን ወላጆች እንዳልከው 3-4 ህፃናት ያላቸው ወላጆች ይኖራሉ እና ለእያንዳንዱ ህፃን አፎርድ ሊያደርጉት ይችላሉ። እኛ ጋር ግን የሚሆነው ምንድነው ኤክስፖ ላይ ሲገቡ ልጆቻቸውን በሆነ ፓኬጅ እዛ ጋር እያጫወቱ እነሱ ጎብኝተው ተዝናንተው ሲጨርሱ ልጆቻቸውን ከዛ ጋር ፒክ አድርገው የሚሄዱበት መንገድ ነው የሚሆነው። እሱ እንዳልከው እኛም እሱ ዋጋ ታሳቢ ያደረገ ዋጋ ነው የሚኖረን፣ ተመን ነው የሚኖረን። ሌላ ኮንሰርት ላይ ከዚህም በፊት ተነስቶ ለመመልሰው ያልቻልነው የነበረ ጥያቄ ነበር። ምናልባት ስለነበርክ ነው ለአንተ ስፔሲፊክ እየመለስኩ ያለሁት። ኮንሰርት ላይ ያኔ የአርቲስቶች ጥያቄን ቀርበው ነበር፣ የተለያዩ ነገሮች ቀርበው ነበር እና አርቲስቶችን በወቅቱ ስላላስፈረመ መመለስ አልቻልንም ነበር። አሁን ላይ አብዛኞችን ሜንሽን ለማድረግ ሞክረናል። ኮንሰርቱ ላይ የተለየ ያሰባችሁት ዋጋ አለ የሚለው ላይ 15 ቀን ኮንሰርቱ ላይ ምንም ከኤክስፖ ጋር የተገናኘ ነገር ስለሆነ የተለየ ፕራይስ የለም። ከ15 ቀን ውስጥ ሁለቱ ላይ አንደኛ የኢብለት የሚኖረው ኮንሰርት ላይ አብዛኛው የሚመጣው ኮንሰርቱን ብሎ ነው። ያው ኤክስፖ ኦልሬዲ ወደ መዘጋት እየሄደ ስለሆነ እዛ ቀን ማታ ሊመጣ የሚችለው ሰው ኤክስፖን ብቻ ብሎ ሳይሆን ኮንሰርቱን ብሎ ነው። እሱ ጋር የተለየ ነገር ይኖራል። ከእሱ በፊት የነበረው ቅዳሜ ቀን ላይ የተለየ ነገር ይኖራል። ያ ማለት ምንድን ነው? የተጋነነ የኮንሰርት ዋጋ ሳይሆን አርቲስቱን ታሳቢ ያደረገ ኢቨንቱን ታሳቢ ያደረገ የዋጋ ልዩነቶች ይኖራሉ ማለት ነው። ሌላ ጥያቄ ካለ ቅዳሜውም ሆነ የዋዜማው ኮንሰርት በዛ ሰዓት ላይ ኤክስፖ ወይም ደግሞ የባዛሩ ስለሚዘጋ ከዛ በኋላ የሚሆነው እንደተለመደው ማንኛውም አይነት ኮንሰርት በሚዘጋጅበት ጊዜ የተለመደ ዋጋ ላይ ተከፍሎ የሚገባበት ያ ነው የሚሆነው ማለት ነው። ምክንያቱም በዛ ሰዓት ላይ የንግድ ትርኢቶች ስለሚያበቁ የምሽት ፕሮግራሞች ስለሆኑ በሚል አንዳንዶቹ አንደኛው ጥያቄ ቀጥታ አዶናይን ነው የሚመለከተው። ስለዚህ በነገራችን ላይ አዶናይ እንግዲህ እዚህ ፕሮግራም ላይ አምባሳደራችን ነው። ብዙ ተከታዮች እንዳሉት የሚታወቅ ነው። እዚህ ፕሮግራም ላይ ሲሳተፍ የራሱ የሆነ አስተዋጽኦ ሊያበረክት እንደሆነ የሚታወቅ ነው። ስለዚህ አዶናይ እንግዲህ አሁን በሚነግረን መሰረት ያለው አበርክቶት ምንድን ነው የሚለውን ነገር የምናውቀው። ኦኬ ሶ እዚህ ኤክስፖ ላይ የአዶናይ ጥቅም ምንድን ነው? ያው እይታ ነው። አይ ሲ ማይሰልፍ ራሴን የምመለከትበት መነጽር እንደ ሚዲያ ነው which is እይታን ማጋራት ማለት ነው። እነዚህ ቢዝነሶች ትልቅ ፖቴንሻል አላቸው። የማይታዩ ከሆነ ግን ያው ቢዝነሳቸው ሊወድቅ ይችላል። ስለዚህ ሁላችንም በተቻለን አቅም ሰፖርት ማድረግ አለብን። እኔ ሰፖርት ማድረግ የምፈልገው ማየት ያለበት ሰው አለ። ይህን ቢዝነስ እይታው የሚያገኝበት መንገድ ድልድይ መሆን እፈልጋለሁ። ሲምፕል መጥቼ ቱር አደርጋለሁ፣ ዋክ አደርጋለሁ፣
ቢዝነሶችን ማያቸዋለሁ፣ ቭሎግ አደርጋለሁ። ቤዚክሊ ቭሎግ ነው ማድረግ አብዛኛው ጊዜ እኔ። አይ ቲንክ ቢዝነሶችን በጣም ይጠቅማቸዋል ብዬ አስባለሁ። ከዛ ባሻገር አንዳንድ ያሰብናቸው ነገሮችም አሉ። ምንድነው ቅድም ለመናገር እንደሞከርኩት ነው። ዋጋ ቅናሽ እናደርጋለን ሲባል ለማለት ብቻ አይደለም፣ ሌላ መንገድም መፈለግ አለብን። ቅድም ከንግድ ቢሮ ያገኘናቸው ቆንጆ አይነት የዋጋ ሁኔታዎች ማረጋጊያ አግኝተናል። ከዛ ባሻገርስ ምን እንጠቀም ብለን ሲታሰብ ነው አዶናይን ታስቦ የተመጣው። ለምሳሌ እናበረታታለን ነጋዴዎቹን። አሁን እሱን ከአዶናይ ጋር እያወራንበት በጣም እነሱን ለማገዝ በሚመስል ዋጋ መጠነኛ የሆነ ፕሮሞሽን ሊሰራላቸው ይችላል። እየተጠቀምኩ ነው እያየሁኝ ነው እዚህ ጋር ጥሩ ነገር አለ ብሎ ፕሮሞሽን በሚሰራበት ጊዜ ያ ነጋዴ ደግሞ የራሱ ክሬቲቪቲ ተጠቅሞ እናንተ አዶናይ ብላችሁ ከመጣችሁ ይህን ያክል ነገር እኔ እንደዚህ ላደርግ ይችላለሁ፣ እንደዚህ አይነት ነገሮችን አሁን ጊዜ በዛ ነው ይህን አይነት ነገሮችን አደርጋለሁኝ ይህንን አይታችሁ ከመጣችሁ ሊል ይችላል። በዛ አማካኝነት ብዙ ሰዎች መጥተው ከዛ ሰውዬ ጋር ሊገዙ ይችላሉ። ያ ማለት እሱ ዋጋ ቀንሶላቸዋል። የሚፈለገው ዋጋ እንዲቀንስ ነው። አዶናይ ደግሞ ሊያስከፍል የሚችለውን ትልቁን ክፍያውን ዝቅ አድርጎለት ሊሆን ይችላል፣ ተባብሮት ሊሆን ይችላል። ብቻ በጣም ዝቅተኛ ዋጋ ሊሆን ይችላል የሚሰራለት ማለት ነው። እንዲህ አይነት ነገሮችን ክሬቲቭ የሆኑ ነገሮችን አብሮ እንደሚሰራ እንጠብቃለን። ይሄ በዚህ መልኩ የዋጋ ማረጋጋት ስራዎችን እንሰራለን ከማለት ነው። አንዳንድ ሰው በጣም ታዋቂ በሚሆንበት ጊዜ ይህንን ነገር ማድረግ የሚያስችል ተጽዕኖ መፍጠር ስለሚችል በሌሎች ሰዎች ላይ ይህን እንጠቀማለን ብለን እናስባለን። እሺ፣ ጥያቄ ለመመለስ ያህል ከስብሰባው ጋር የተያዘ ጥያቄ ጠይቀሃል ከአርቲስት ቲቪ እና በጣም ትክክለኛ ጥያቄ ነው። የሀገራዊ ምክክሩ ለሀገር ሰላም ለመፍጠር የታስቦ የተዘጋጀ ፕሮግራም ስለሆነ እሱ እየተጠናቀቀ ይገኛል። ማዕከሉም ቅዳሜ ሙሉ ለሙሉ እንደሚጠናቀቅ መረጃው አለን። ከዛ ባለፈ ደግሞ ተመሳሳይ የኢንተርቴንመንት ይዘት ማለትም የአሸንዳ ፕሮግራም ሊሆን ይችላል በእሑድ ቀን የሚካሄድ ነው የሚሆነው በዛ ግቢ ውስጥ። ስለዚህ እሱ ፕሮግራም በስኬጁሉ መሰረት የኛ ፕሮግራም በስኬጁሉ መሰረት የሚቀጥል ነው የሚሆነው። ከአዶናይ ጋር በተያያዘ ለአነሳችሁ ጥያቄ የግል ሀሳቤን ለመስጠት ያህል የአዶናይ በጥቂቱም ቢሆን አዶናይ ቆሎ በሚለው ሀሳብ የሰውን ሕይወት መለወጥ እንደሚቻል እዛ ኤክስፖ ላይ መጥቶ ያለውን ነገር አሳይቶናል። እሷን ይዟት መጥቶ ኤክስፖ ላይ ገብታ ሕይወቷን የምትለውጥበት ትልቅ ፊገር ነው። ያ ማለት እሷና መሰል ሰዎች ሰፖርት የሚደረጉበት ባለፈው ፕሬስ ሪሊዝ ላይ በሰጠነው ሀሳብ ለተለያዩ ሰዎች ለበጎ ድርጅቶች ያስቀምጥናቸው ፕላትፎርሞች አሉ እና ኤክስፖ ከትርፍም ወይ ከዛም የዘለለ ሆኖ የሰዎችን ሕይወት የሚለውጥ እንዲሆን ነው። እናንተም እንዳያችሁት አሁን በመግለጫው ላይ ብዙ ፕሮፌሽናል የሆኑ ጆይን አድርገውን እየሰሩ ያሉ አካላቶች አሉ። ስለዚህ በዛ ልክ ነው እየሰራ ነው ያለ ነው። እንደሱ አይነት ሰዎች እንደሚለወጡበት ሁሉ ደግሞ የንግዱ ማህበረሰብ መቶ ሸጦ አትርፎ 2018ን ስኬታማ ህይወት የሚጀምርበት ብሩህ ጊዜ እንዲሆን እየሰራ ነው የሚገኘው። አመሰግናለሁ። ጥያቄዎች አልቋል መሰለኝ አይደል? ጥያቄዎች አልቋል ወይስ? እናመሰግናለን። ጥያቄዎች ከሌሉ እንግዲህ ኤክስፖ እሺ፣ በእኛ በኩልም ፕሮግራማችን አጠናቀናል። ይህ ኤክስፖ የሚካሄደው እንግዲህ ከነሐሴ 21 እስከ ጳጉሜ 5 በአዲስ አበባ ኮንቬንሽን ሴንተር ነው። ቅድም እንደነገርኳችሁ ይህ ሴንተር እጅግ በጣም የተዋበ ዘመናዊ ለዚህ አይነት ፐርፐስ ተብሎ የተዘጋጀ ነው። ቦታው በጣም ምቹ ነው። ይህን ስናዘጋጅ መቼም የሁሉም የአዲስ አበባ ሕዝብ ነዋሪ ከጥግ እስከ ጥግ መጥቶ እዛ ይገዛናል ወይ ደግሞ ይሸምታል ወይ እዛ መጥቶ ይዝናናል ብለን አይደለም። በተለይ በአካባቢው ላይ ያሉ ሰዎች ግን እጅግ በጣም ትልቅ እድል አግኝተዋል። እኛም የመጀመሪያ ተሞክሮ ነው እዚህ ቦታ ላይ የምናዘጋጀው። ከዚህ በኋላ ብዙ ኤግዚቢሽኖች በዛ እንደሚኖሩ ተስፋ እናደርጋለን። የእኛን ተሞክሮ ካዩ በኋላ ስለመጣችሁ እና እኛ ጋር ቆይታ ስላደረጋችሁ እጅግ በጣም እናመሰግናለን። አርፍደን የጀመርነው ለእሱም በተደጋጋሚ ይቅርታ ጠይቀናል። ስለታገሳችሁን በጣም እያመሰግንን ፕሮግራማችንን በዚህ መልኩ አጠናቅቀናል። እናመሰግናለን።